በዛሬ ቪዲዮ ባለፈው በሰራሁት ቪዲዮ ላይ የተሰጠኝን አስተያየት መሰረት አድርጌ ነው ስለ ኮርድ ፕሮግሬሽን በሰራሁት ቪዲዮ ላይ እንደዚህ አይነት ጥያቄ ቀርቦልኛል። ይሄ ጥያቄ ኮርድ ፕሮግሬሽኑን በመዝሙር እየተጫወትኩ እንዳሳየው ነው የጠየቀኝ። ሌሎቻችሁም ተመሳሳይ ጥያቄ እንዳላችሁ አስባለሁ። ዛሬ በጣም ቀላል የሆነ በጣም ውስን የሆኑ ኮርዶችን ተጠቅሜ የተለያዩ መዝሙሮችን እንዴት እንደምትሰሩ አሳያችኋለሁ። ዛሬ የማሳያችሁ ኮርድ ፕሮግሬሽን 1 6 2 1 በሲ ነው የማሳያችሁ። በሲ ስኬል ውስጥ 1 ማለት ሲ ነው፣ 6 ማለት ኤ ነው፣ 2 ማለት ዲ ነው፣ 1 ማለት ሲ ነው። ካስፈለገ ደግሞ እነዚህንም ደግሞ በሌሎች መቀየር እንችላለን። አሁን የማሳያችሁን መዝሙሮች ልክ ባረፈባቸው ብቻ ሳይሆን አንዳንዶቹን ኪያቸውን ያረፉበትን ሳይሆን ኮርድ ሰብስቲቱት ይደረጋል። ከዚህ በፊት ሰርቻለሁ ቪዲዮ እንደዚህ፣ ወደፊትም ደግሞ ምሰራ ስለሚሆን ትከታተላላችሁ። አንዳንዶቹን ኮርድ ሰብስቲቱት አድርጌ ተክቻቸው ያገኘኋቸው። ስለዚህ ይሄንን ለምሳሌ እስኪ ያገኘው ኃይለኛው የሚለውን ኃይለኛ እንዳንተ የለም የሚለው መዝሙር በዚህ መስራት እንችላለን። 1 6 2 1 ማለት ነው። ኃይለኛ እንዳንተ የለም ክብር ዘላለም ማተሙ ማህተሙ ረማፈታ ከክብር ጌታ ይሄ ማለት ነው። ስለዚህ በዚህ መሰረት የተለያዩ መዝሙሮችን መስራት ትችላላችሁ። ሌላም ልድገምላችሁ እስኪ የታምራት ኃይሌን ደግሞ የታምራት ኃይሌም ደግሞ አሳዳጃችን በባህር ሰጥሞ የሚለውን ምስጋና የሚለውን እሱንም ሙሉ መዝሙሩ ሙሉን ቁጥሮቹንም ሁሉ በዚህ ትሰሯቸዋላችሁ። ይህንን ብቻ ኮርድ ተጠቅማችሁ ሙሉን መስራት ትችላላችሁ። ለምሳሌ አሳዳጃችን ከባህር ሰጥሞ መረበዳችን አንተ ለምልሞ ከያለንበት ተሰብስበናል እኛም ሰው ሆነን ሰውን ማርከናል። በቃ ይሄ ማለት ነው። ምስጋና 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 ምስጋና። በዚህ መሰረት ይሄኛውንም እያለን አሳዳጃችን ከዛ ደግሞ የሚቀጥል ከአእምሮአችን በላይ እያለ ይሄዳል። በቃ ሁሉንም በዚህ መስራት ትችላላችሁ። ከፈለግን ደግሞ እዚህ ውስጥም ሌሎችን አማራጮች መጠቀም እንችላለን። ለምሳሌ 1 6 ከዛ 2 ልና 1 ነበረ 1 4 ባደረገውስ እስኪ ይሄንን አሳዳጃችን በሚለው እናየዋለን ማለት ነው። 1 6 2 ከዛ 1 የነበረውን 4 ላርገውና ከእንደገና ደግሞ ስመለስ ልክ በዛኛው መሰረት ጨርሳለሁ። 1 6 2 1 ጨርሳለሁ ማለት ነው። አሳዳጃችን ከባህር ሰጥሞ መረበዳችን ባንተ ለምልሞ ከያለንበት ተሰብስበናል እኛም ሰው ሆነን ሰውን ማርከናል። አለቅ። በጣም ቀላል ነው። የምንጠቀመው 1 6 2 1 ስንፈልግ አንዳንዱን ሌሎችን መንገዶች እየተጠቀምን እንደ ዜማው አይነት የምንተካቸው ሊኖሩ ይችላል። ስለ ኮርድ ሰብስቲቱሽን ከዚህ በፊት የተወሰነ ነገሮችን ለማሳየት ሞክሬያለሁ። ግን አሁን ይሄ ስለ ኮርድ ፕሮግሬሽን ስናወራ የግድ ነው ኮርድ ሰብስቲቱሽን፣ የኮርድ ፋሚሊን ማወቅ ምናምን፣ እሱ በጣም አስፈላጊ ነው። እሱን ሳናቅ መተካት አንችልም፣ ምክንያቱም የሚሰጠን ስሜት ትክክል ስለማይሆን። ይሄንን ግን እየተጠቀምን እንደዚህ ኮርድ ፕሮግሬሽኖችን እየሰራን ስንሄድ አድማጮቻችን ጋር የምናገኘው ፊድባክ በጣም
ወጥነት ያለው ቆንጆ ነው የሚሆነው። ለምንሰራቸው መዝሙሮች አሪፍ ነው። በቃ አንዴ ወደዚህ አንዴ ወደዚያ እየሄደ የአድማጭን ስሜት አይዘበራርቅም። ወጥ የሆነ ስሜት እናገኛለን። ከዚህ በፊት ነግሬያቸዋለሁ። ኮርድ ፕሮግሬሽን ማለት በጣም ወሳኝ ነው። ስሜትን ወደ አድማጭ አንድ ወጥ የሆነ ስሜትን ማጋራት ነው። ለምሳሌ ጥሩ የሆነ የደስታን ስሜት ሊሆን ይችላል። ትንሽ ደግሞ የሚያሳዝን ነገር የምንፈልግ ከሆነ ያንኑ ስሜት ማጋባት እንችላለን። አለበለዚያ ግን ዝብርቅርቅ ካደረግነው ያኛውንም የደስታውን ስሜት የሀዘኑንም ስሜት እንደዚህ ቀላቅሎ አድማጭን ግራ ማጋባት ስለሆነ ከአድማጭ ጋር ኢሞሽናል ኮሚኒኬሽን እንዳይኖረን ያደርጋል። ባለፈው ስለ አንድ ሰው ለምሳሌ እየቀለደ የምታለቅሱ ከሆነ በስሜት ምን አላላችሁም፣ አልተግባባችሁም ማለት ነው። አንድ በቃ የምትፈልጉት እናንተ ልታስተላልፉ የምትፈልጉት መልእክት ሰው ጋር ደርሶ ሲመለስ ያ ኮሚኒኬሽን ጥሩ የሆነ ኮሚኒኬሽን ተፈጥሯል ማለት ነው። ስለዚህ በዚህ መንገድ ጠቃሚ ስለሆነ ሌላ ይደገም ወይም ደግሞ ጨምርልን ወይም ስለ ኮርድ ፋሚሊ ስለ ኮርድ ሰብስቲቱሽን አሳየን የምትሉ ከሆነ ቀጥላለሁ። ካለዛ ወደ ሌሎች ትምህርቶች አልፋለሁ። የእናንተ ኮመንት ወሳኝ ነው የሚሆነው። ከወደዳችሁት ላይክ አድርጉት። ሌሎች ሰዎች ደግሞ ቢመለከቱት ይጠቀሙበታል ካላችሁ ሼር አድርጉ። አዳዲሶች ሰብስክራይብ በማድረግ የ22 አዲስ ቤተሰብ ሁኑ። እስከ መጨረሻው ድረስ ስለተከታተላችሁ አመሰግናለሁ። ሰላማችሁ ይብዛ።